ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ አራተኛ ቪዲዮችን ነው። በሶስተኛ ቪዲዮችን እንግዲህ ስለ ኮምፕሊመንተሪ አንግል እና አንግል ቫሊዎችን እያየን ያለ ነው። እንግዲህ ትሪጎኖሜትሪክ ቫሊዩስ ኦፍ አንግልስ በሚለው ርዕስ ስር እንግዲህ የመጀመሪያውን ስለ ኮምፕሊመንተሪ አንግል አይተናል ማለት ነው። በዚህኛው ቪዲዮችን እንግዲህ ደግሞ ስለ ሰፕሊመንተሪ አንግልስ ኤንድ ኮተርሚናል አንግልስ እና ሌሎችን ሀሳቦች እንመለከታለን። እዚህ ጋር እንግዲህ የምናየው ምንድን ነው? ሰፕሊመንተሪ አንግልስ እንግዲህ ኮምፕሊመንተሪ አንግሎችን በባለፈው ቪዲዮችን አይተናል ብያችኋለሁ። ሁለት አንግሎች ለምሳሌ አንግሎቹን ልክ እንደዛው ሁሉ ቴታ ኤንድ ቤታ ብንላቸው ቢቱ አንግልስ ሁለት አንግሎች ቢሆኑ ዘንድ ቴታ እና ቤታ ስንደምራቸው ደግሞ አሁን 180 ዲግሪ የሚሰጡ ከሆነ ብለን መናገር እንችላለን። ቴታ ኤንድ ቤታ አር ኮልድ ሰፕሊመንተሪ አንግልስ ይባላሉ። ሰፕሊመንተሪ አንግልስ እንላቸዋለን ማለት ነው። ሁለት አንግሎች ሲደመሩ 90 ዲግሪ የሚሰጡ ከሆነ አንደኛው የአንደኛው ሰፕሊመንተሪ ነው፣ ወይም ደግሞ ሁለቱ አንግሎች ሰፕሊመንተሪ አንግሎች ይባላሉ ማለት ነው። ልክ ሁለት አንግሎች ሲደመሩ 90 ከሰጡ ኮምፕሊመንተሪ እንዳልነው ሁሉ አሁን ደግሞ ሁለት አንግሎች ሲደመሩ 180 የሚሰጡ ከሆነ ሰፕሊመንተሪ አንግልስ እንላቸዋለን ማለት ነው። ስለዚህ ይሄ እንግዲህ ስለ ሰፕሊመንተሪ አንግል ያለው ዴፊኒሽን ይሄ ነው። ኦኬ ሌትስ ሴት ባይ ዩዚንግ አን ኤግዛምፕል። በኤግዛምፕል ስናየው የበለጠ ግልጽ ይሆንላችኋል። ዲተርማይን ዌዘር ዘ ፎሎዊንግ ፔርስ ኦፍ አንግልስ አር ሰፕሊመንተሪ ኦር ናት። እንግዲህ ፔር ኦፍ አንግል ሰጥቶናል፣ ሰፕሊመንተሪ ናቸው አይደሉም የሚለው ለዩ ነው የተባለው። የመጀመሪያው ለምሳሌ 50 ዲግሪ ኤንድ 130 ዲግሪ ተመልከቱ። እነኛ አንግሎች አሁን 50 ዲግሪ ይሄ 50 ዲግሪ ነው። 50 ዲግሪ እና 130 ዲግሪ ሰፕሊመንተሪ ናቸው ወይስ አይደሉም የሚለውን ለማወቅ ምንድነው የምታደርጉት? ሁለቱን አንግሎች እንግዲህ ቴታ እና ቤታ ማለት ቴታ 50 ነው፣ ቤታ ደግሞ 130 ነው ብለን ብናስብ 180 ዲግሪ መስጠት መቻል አለባቸው ነው። ስለዚህ እንደምራቸው እነኚህን 50 ዲግሪ ሲደመር 130 ዲግሪ ስንት ይሰጣሉ? 180 ዲግሪ ይሰጣሉ ማለት ነው። ስለዚህ ምን ብዬ መናገር እችላለሁ? 50 ዲግሪ ኤንድ 130 ዲግሪ አር ሰፕሊመንተሪ አንግልስ፣ ሰፕሊመንተሪ ናቸው። ለምን ከተባለ ምክንያቱም ስንደምራቸው 180 ስለሚሰጡ ማለት ነው። ሰፕሊመንተሪ አንግል እንላቸዋለን። ቢ ላይ እንሂድ። ቢ ላይ 70 ዲግሪ እና 100 ዲግሪ ነው የተሰጠን። ስለዚህ ሁለቱን ስንደምራቸው 70 ዲግሪ ሲደመር 100 ዲግሪ ስንት ይመጣል? 170 ዲግሪ። ይሄ ደግሞ ከማን ጋር እኩል አይደለም? ከ180 ዲግሪ ጋር እኩል አይደለም። ስለዚህም በየ መናገር እችላለሁ 70 ዲግሪ ኤንድ 100 ዲግሪ አር ናት ሰፕሊመንተሪ አንግልስ፣ ሰፕሊመንተሪ አንግል አይደሉም ማለት ነው። አንግል አይደሉም። ለምን? የሁለቱ ድምር ምን አይደለም? 180 አይደለም። ስለዚህ ሁለት አንግሎች ሰፕሊመንተሪ ናቸው ወይም አይደሉም የሚለውን ለማወቅ እንግዲህ ስንደምራቸው ምን መስጠት አለበት ማለት ነው? 180 መስጠት አለበት። ሁለት አንግሎች ሲደመሩ 180 ከሰጡን ሰፕሊመንተሪ አንግል እንላቸዋለን። ካልሰጡን ደግሞ ሰፕሊመንተሪ አንግል አይደሉም እንላለን። እሺ ሌላ እኔ ተጨማሪ ኤግዛምፕል አንድ ልጨምርላችሁ እዚህ ጋር። ለምሳሌ ፋይንድ ዘ ሰፕሊመንተሪ አንግል for each of the following angles ለሚከተሉት አንግሎች እንግዲህ ሰፕሊመንተሪ አንግል ፈልጉ ነው የተባላችሁ። ለምሳሌ ለ63 ሰፕሊመንተሪ አንግል ፈልጉ ብላችሁ ለምሳሌ አሁን እንዴት አድርጋችሁ ነው የምትፈልጉት? ስለዚህ ምንድነው የምታደርጉት? ይሄን ቴታ አድርጌ ልሳችሁ። ቴታ 63 ዲግሪ ቢሆን የቴታን ሰፕሊመንተሪ አንግል ፈልጉ ብትባሉ አሁን ምንድነው የምታደርጉት? ቴታ ፕላስ ሁለተኛውን አንግል ደግሞ ቤታ ብለው 180 ነው። ስለዚህ የ63 ወይም ደግሞ የቴታ ሰፕሊመንተሪ አንግል ለመፈለግ ምንድነው የማደርገው? ቤታን ማለት ነው ከ180 ሲቀነስ ቴታ አድርጌ ነው የምፈልገው ማለት ነው። አንግሉ ላይ 180 በመቀነስ መፈለግ እችላለሁ። 180 ዲግሪ ሲቀነስ 63 ዲግሪ ስንት ይመጣል ማለት ነው? 117 ዲግሪ ይመጣል ማለት ነው። 117 ዲግሪ። ስለዚህ የ63 ሰፕሊመንተሪ አንግል ማን ነው? 117 ነው።
ምክንያቱም 117 እና 63ን ስደምራቸው ስንት ይሰጣሉ? 63 ዲግሪ ሲደመር 63 ዲግሪ ሲደመር 117 ዲግሪ ስንት ይሰጣሉ? 180 ዲግሪ ስለሚሰጡ ማለት ነው። ሰፕሊመንተሪ አንግልን በዚህ መልኩ መፈለግ ትችላላችሁ። ሶል አባውት ዘሰርድ። ይሄ እንግዲህ ከኮምፕሊመንተሪ ቀጥሎ ያየነው ሁለተኛው ነው። ሶስተኛው እንግዲህ ምንድነው የሚለን? ኮተርሚናል አንግልስ። ኮተርሚናል አንግልስ ናቸው ደግሞ እነኚህ። ይህን ግን ከስሙ እንደምትረዱት ተርሚናል ማለት እንግዲህ ተርሚናል ሳይድ ብለናል። አንግሉን በስታንዳርድ ፖዚሽን በምናስቀምጥበት ሰዓት ኤክስዋይ ኮኦርዲኔት ፕሌን ላይ ከፖዚቲቭ ኤክስ አክሲስ ተነስታችሁ እንግዲህ በምናስቀምጥበት ሰዓት በስታንዳርድ ፖዚሽን ኮ ማለት ዘሴም ማለት ነው። ኮ ማለት ምን ማለት ነው? ሴም ወይም ደግሞ አንድ አይነት እንደማለት ነው። አንድ አይነት። ተርሚናል ማለት ደግሞ ይሄ ተርሚናል ሳይድ ማለት ነው። ተርሚናል ሳይድ የመጨረሻው ሄደን የምናርፍበት መስመር ወይም ነጥብ ማለት ነው። ኦኬ ሶ ተርሚናል ሳይዱ አንድ አይነት ተርሚናል ሳይድ ያላቸው አንግሎች እንደማለት ነው። ኮተርሚናል አንግልስ የምንለው መቼ? when we put the angles in standard position ማለት ነው። ሶ በስታንዳርድ ፖዚሽን በምናስቀምጥበት ሰዓት እንግዲህ አንድ አይነት ተርሚናል ሳይድ የሚጋሩ አንግሎችን ምን ብለን እንጠራቸዋለን ማለት ነው? ኮተርሚናል አንግልስ ብለን እንጠራቸዋለን ማለት ነው። ኮተርሚናል አንግልስ። ለምሳሌ በምሳሌ ስታዩት የበለጠ ግልጽ ይሆንላችኋል። ሶ ኮተርሚናል አንግልስ are angles that have the same initial side and share the same terminal side ማለት ነው። ሶ ኢኒሻል ሳይዳቸውም ተርሚናል ሳይዳቸውም አንድ አይነት የሆኑ አንግሎችን ምን ብለን እንጠራቸዋለን? ኮምፕሊመንተሪ አንግሎች ብለን እንጠራቸዋለን ማለት ነው። ኮምፕሊመንተሪ አንግሎች ብለን እንጠራቸዋለን። ኮንሲደር ለምሳሌ 45ን ኮንሲደር አድርጎ its standard position is in the first quadrant because its terminal side is also in the first quadrant. so 45 እንግዲህ በፈርስት ኳድራንት አንግል ነው። ተርሚናል ሳይዱም ፈርስት ኳድራንት ላይ ስለሚያርፍ so look at the images shown below ይላል። እዚህ ጋር እንግዲህ ያሉትን አንግሎች ተመልከቱ። ለምሳሌ test whether the angles 45 degree and negative 315 degree ይሄኛው ኔጌቲቭ አንግል ነው። ፖዚቲቭ 45 ዲግሪ እና ኔጌቲቭ 315 ዲግሪ አር ኮተርሚናል አንግልስ ኦር ናት። ኦኬ ኮተርሚናል አንግል መሆናቸውንና አለመሆናቸውን ቴስት አድርጉ ነው የተባላችሁት። ስለዚህ ምንድነው የማደርገው? በስታንዳርድ ፖዚሽን አንግሎቹን ማስቀመጥ ነው የመጀመሪያው ስራዬ። ይሄን ለማወቅ አንግሉን በስታንዳርድ ፖዚሽን ማስቀመጥ ነው። ስለ ስታንዳርድ ፖዚሽን እንግዲህ ባለፈው አይተናል ማለት ነው። ይሄ ዋይ አክሲስ ነው፣ ይሄ ኤክስ አክሲስ ነው። ስለዚህ ሁልጊዜ ከየት ነው መነሳት ያለብን ብያችኋለሁ። እንግዲህ አንግሎቹ ማማ ናቸው? 45 ዲግሪ እና ኔጌቲቭ 315 ዲግሪ ናቸው። ስለዚህ 45ን መጀመሪያ እናስቀምጣለን። 45ን ስናስቀምጥ የምንነሳው ከየት ነው ብያችኋለሁ? አንግልስ ኢን ስታንዳርድ ፖዚሽን ፑት ቦዝ አንግልስ ኢን ስታንዳርድ ፖዚሽን። በስታንዳርድ ፖዚሽን ማስቀመጥ ነው የመጀመሪያው ስራችሁ። ስታንዳርድ ፖዚሽን ማስቀመጥ ነው። በስታንዳርድ ፖዚሽን ስናስቀምጣቸው 45 የምንነሳው ከየት ነው? ከፖዚቲቭ ኤክስ አክሲስ ነው የምንነሳው። 45 እንግዲህ ፖዚቲቭ ስለሆነ ካውንተር ክሎክዋይዝ ነው የሚሄደው። እንደዚህ ሄዳለሁ ማለት ነው። 45 ይሄው 45 አንድ ዘን። አሁን ደግሞ ማን አስቀምጣለሁ ማለት ነው? ይሄ 45 ዲግሪ ነው። በዚህ አስቀምጣለሁ። ተርሚናል ሳይዱ የት ነው ያለው? ፈርስት ኳድራንት ላይ። ከየት ተነሰን? ከፖዚቲቭ ኤክስ አክሲስ ተነሰን ወደዚህ አቅጣጫ ስንሄድ ማለት ነው። ወደ ካውንተር ክሎክዋይዝ ደግሞ ሰዓት ከሚዞርበት በተቃራኒ አቅጣጫ ስንሄድ 45 ዲግሪን እዚህ ጋር እናገኘዋለን። ተርሚናል ሳይዱን በዚህ መልኩ እናስቀምጣለን ማለት ነው። አሁን ደግሞ ማን እናስቀምጣለን? ኔጌቲቭ 315። የእሱንም መነሻችን ከየት ነው? አሁንም ከፖዚቲቭ ኤክስ አክሲስ ነው የምንነሳው፣ ከፖዚቲቭ ኤክስ አክሲስ። ነገር ግን ኔጌቲቭ ስለሆነ ኔጌቲቭ አንግል ከሆነ ደግሞ ወዴት አቅጣጫ ነው የምንሄደው? ሰዓት በሚሽከረከርበት አቅጣጫ ነው የምንሄደው ማለት ነው። ከዛው ከፖዚቲቭ ኤክስ አክሲስ እንነሳና ወደዚህ እንሄዳለን። እዚህ ጋር ስደርስ ስንት ሆነ? 90። እዚህ ጋር ስደርስ 180። እዚህ ጋር ስደርስ 270። ከዛ በኋላ ስንት ነው የሚጎለኝ?
315 ስለሆነ ይሄ 70 ነው። 45 ሄዳለሁ ማለት ነው። ወደዚህ 45 ሄድ አያችሁ፣ አንድ አይነት ተርሚናል ሳይዳቸው አጋጣሚ የሁለቱ ምን መጣልን ማለት ነው፣ አንድ አይነት የዚህም ተርሚናል ሳይድ የዚህኛውም ተርሚናል ሳይድ እኩል ነው ማለት ነው። ስለዚህ ይሄ ኔጌቲቭ 315 ነው ማለት ነው። አያችሁ አሁን ሁለቱ አንግሎች እዚህ ጋር ምን አደረጉ? 45 ዲግሪ ኤንድ ኔጌቲቭ 315 ዲግሪ ሃቭ ዘ ሴም አንድ አይነት የሆነ ምን አላቸው? ዘ ሴም ተርሚናል ሳይድ አላቸው ማለት ነው። ዘ ሴም ተርሚናል ሳይድ አንድ ወይም ደግሞ ተመሳሳይ ተርሚናል ሳይድ ሁለቱም አላቸው ማለት ነው። ስለዚህ ይሄ ተርሚናል ሳይድ ለ45ም ለኔጌቲቭ 315ም አንድ አይነት ተርሚናል ሳይድ አለን ማለት ነው በስታንዳርድ ፖዚሽን ስናስቀምጥ። ስለዚህ ሁለት ወይም ከዛ በላይ የሆኑ አንግሎች ደግሞ አንድ አይነት ተርሚናል ሳይድ ካላቸው ምን ብለን እንጠራቸዋለን? ዜርፎር ምን ብለን እናገራለን ማለት ነው። ዜርፎር 45 ዲግሪ ኤንድ ኔጌቲቭ 315 ዲግሪ አር ዋት ምን ብለን እንጠራቸዋለን? አር ኮልድ ዋት አር ኮልድ ምን ተብለው ይጠራሉ? ኮተርሚናል አንግልስ ይባላሉ ማለት ነው። ኮተርሚናል አንግልስ ኮ ማለት አንድ አይነት ነው ብያቸዋለሁ። አንድ አይነት ተርሚናል ሳይድ ያላቸው አንግሎች እንደማለት ነው። አንድ አይነት ተርሚናል ሳይድ ያላቸው አንግሎች። ስለዚህ በዚህ መልኩ እንግዲህ አንግሎች እንግዲህ ኮተርሚናል መሆናቸውን አለና አለመሆናቸውን እንግዲህ በቀላሉ ይሄ ተርሚናል ሳይዳቸው እንግዲህ እንደምታዩት ተርሚናል ሳይድ ሁለቱም አንድ አይነት ተርሚናል ሳይድ ነው ሼር የሚያደርጉት። ስለዚህ እንደዚህ አይነት አንግሎች ኮተርሚናል አንግሎች ብለን እንጠራቸዋለን ማለት ነው። አንድ አይነት ተርሚናል ሳይድ ሼር የሚያደርጉ አንግሎችን ማለት ነው። ጉድ ሰው እዚህ ጋር እንግዲህ በቀላሉ የምትረዱት ነገር ምንድን ነው? እዚህ ጋር የሚነግራችሁ አንድ አንግል ቢኖራችሁ ቴታ የሚባል ጊቭን አንግል ቢኖራችሁ ጊቭን አንግል ኦኬ ሶ ጊቭን አንግላችን እንግዲህ ቴታ ቢሆን ምንድነው አሁን የቴታን ኮተርሚናል አንግሎች በሞላ መፈለግ ብንፈልግ በቀላሉ ምንድነው የሚሆነው? ቴታ ላይ ምን ማድረግ ነው? መደመር ወይም ደግሞ መቀነስ ማንን? የ360 ብዜቶች ማለት ነው። ኦኬ ሶ 360 ሲባዛ በኤን ማለት ነው። ኤን ኢዝ አን ኤለመንት ኦፍ ኢንቲጀር ማለት ነው። ኢንቲጀር ነው። ስለዚህ ቴታ ላይ የ360 ብዜቶች 360 ሲባዛ በ1 360 ሲባዛ በ2 እሱን አንግል የወሰዳችሁ ቴታ ላይ ብትደምሩ ኮተርሚናል አንግል ነው የምታገኙት ሁልጊዜ ማለት ነው። ወይም ደግሞ ይሄኛውን እዚህ ጋር አሁን ይሄ 360 በዲግሪ ነው ያስቀመጥኩላችሁ። ፕላስ ኦር ማይነስ አድርጌ ይሄኛውን ምን ማድረግ እችላለሁ? 360 ማለት ወደ ራዲያንስ ቀይረው 360 ወደ ራዲያንስ ቀይረው በፓይ ኦቨር 180 ማለት ነው እናባዛው 180 በ180 አንድ ይሄ 360 ደግሞ በ180 ሁለት ነው ይመጣው 2 ፓይ ይመጣል። ኦኬ ስለዚህ 360 ማለት 2 ፓይ ማለት ነው። 2 ፓይ ኤን አድርገን ማስቀመጥ እንችላለን በራዲያን ማለት ነው። ስለዚህ እያንዳንዱ ዲግሪ ላይ የተሰጣቸው አንግል ላይ እንግዲህ የ360 ብዜቶች ማለት 360 720 እጥፍ እያደረጉ በሁለት ወይ ደግሞ በኔጌቲቭ ብታባዙት እሱን መደመር ወይ መቀነስ ቴታ ላይ ብትደምሩበት ወይ ደግሞ ብትቀንሱበት የምታገኙት አንግል ከቴታ ጋር ኮተርሚናል የሆነ አንግል ነው ሁልጊዜ የምታገኙት ማለት ነው። ስለዚህ ለማንኛውም ለተሰጣችሁ አንግል እንግዲህ በቀላሉ ኮተርሚናል አንግሉን በዛ መልኩ መፈለግ ትችላላችሁ ማለት ነው። ጉድ እስኪ ያንን በኤግዛምፕል እናየው። ለምሳሌ እዚህ ጋር ምን ይላል ኤግዛምፕሉ? ፋይንድ ቱ ኮተርሚናል አንግልስ ኦፍ ፋይንድ ቱ ኮተርሚናል አንግልስ ኦፍ ኮተርሚናል አንግልስ ኦፍ ዋት ለ30 ዲግሪ ኮተርሚናል አንግሎችን ፈልጉ ተብለናል። ስንት? ሁለት ኮተርሚናል አንግሎችን። ስለዚህ ቴታችን ማለት ነው ቴታ ስንት ነው የተሰጠ ማለት ነው? 30 ዲግሪ ተሰጥቶናል። ለሱ ኮተርሚናል አንግል ለመፈለግ እንግዲህ ኢንፋይናይት ሜኒ እንግዲህ በጣም ብዙ ኢንፋይናይት የሆነ ኮተርሚናል አንግል መፈለግ እንችላለን ቅድም ባሳያችሁ መልኩ። ስለዚህ ምንድነው የማደርገው? አንደኛው ለምሳሌ ምን አድርጌ መፈለግ እችላለሁ? ቴታ ላይ ምን ማድረግ ነው? መደመር ወይ መቀነስ። መደመር በመደመር ብቀንሰው ብሰራው 360 ዲግሪ ሲባዛ ይሄኛውን አንድ ባደርገው ለምሳሌ አትሚስ ቴታ ፕላስ ኦር ማይነስ 360 ዲግሪ ታይምስ ኤን ብያችኋለሁ። በዚህ መሰረት ማለት ነው ኤን አንድ ሳደርገው 360 ይመጣል። ቴታ ስንት ነው? 30 ዲግሪ ሲደመረኛው ስንት ነው? 360 ይመጣል።
ስንት ይመጣል ማለት ነው? 390 ይመጣል ማለት ነው። የመጀመሪያው 390 ወይም ደግሞ ይሄኛው ምን ማድረግ እችላለሁ? መቀነስ እችላለሁ። 360 ዲግሪ ሲባዛ በአንድ አድርጌ በመቀነስ መስራት እችላለሁ። ፕላስ ኦር ማይነስ ስለሆነ የሚለው ይሄኛው 30 ዲግሪ ሲቀነስ 360 ዲግሪ ስንት ይመጣል? ኔጌቲቭ 330 ዲግሪ ሁለት አገኘው ማለት ነው። ወይም ደግሞ እንግዲህ እንደዚህ ያደርጋችሁ መዘርዘር ከአንድ በላይ መዘርዘር ትችላላችሁ ማለት ነው በቀላሉ ቴታ ፕላስ 360 ዲግሪ እችኛዋን ምን ማድረግ ነው? ማባዣዋን ሁለት ማለት ኤንን ማለት ነው። ስለዚህ ስንት ይመጣል? ይሄኛው ደግሞ ቴታ 30 ዲግሪ ነው። 360 ሲባዛ በሁለት ደግሞ 720 ዲግሪ ይመጣል። ይሄኛው ስንት ይመጣል ማለት ነው? 750 ዲግሪ ይመጣል። ወይም ደግሞ እችኛዋን መቀነስ አረጋታለሁ። ቴታ ሲቀነስ 360 ዲግሪ ታይምስ 2 አደርገዋለሁ። ይሄ ማለት ደግሞ 30 ዲግሪ ሲቀነስ 720 ማለት ነው። ስንት ይመጣል? ኔጌቲቭ 690። ይሄ አንግል ሁሉም ምንድናቸው ማለት ነው? ኮተርሚናል አንግሎች ናቸው ማለት ነው። ዚስ አር ዋት ኮተርሚናል አንግልስ አር ኮተርሚናል አንግልስ። ኦኬ እንደዚህ አድርገን ለማንኛውም አንግል እንግዲህ በዚህ ፎርሙላ በቀላሉ ምን መፈለግ ትችላላችሁ? ኮተርሚናል አንግል መፈለግ ትችላላችሁ። this is a way to determine the coterminal angles. And here it is the notation. From the above explanation, we can find the coterminal angles of any angle either by adding or subtracting multiples of what? 360 degree or right ከሆነ ደግሞ 2 pi ማለት ነው። ስለዚህ አንዱ አንግል ላይ ምን በማድረግ አንደኛ በመደመር 360 ዲግሪ በመደመር ወይም ደግሞ አንግሉ ላይ 360 ዲግሪ መልቲፕሎቹን ማለት ነው በመቀነስ መልቲፕልስ ኦፍ 360 ማለት እንግዲህ ብዜት ማለት ነው። ስለዚህ ብዜቱ በማን ነው ማለት ነው? በኤን። ኤን ደግሞ ኢንቲጀር ነው ብለናል። ስለዚህ በአንድ በሁለት በሶስት በአራት ማለት ነው። ኤንን እየቀያየርን በመደመር ወይም በመቀነስ እንግዲህ ለእያንዳንዱ አንግል ኮተርሚናል አንግል መፈለግ ይችላሉ። አንግላችሁ ይሄኛው በዲግሪ ከተሰጣችሁ ነው። ቴታ በዲግሪ ከሆነ ማለት ነው። ቴታ በዲግሪ ከተሰጣችሁ ይሄንን በተመሳሳይ መልኩ መደመር ትችላላችሁ። እዚህ ጋር 2 ፓይ ታይምስ ኤን ማድረግ ትችላላችሁ። ወይም ደግሞ ቴታ ማይነስ 2 ፓይ ታይምስ ኤን 2 ፓይ ማለት እንግዲህ 360 ማለት ነው። ይሄን ደግሞ ቴታ ምን ከተሰጠ ነው? በራዲያን ከተሰጣችሁ ማለት ነው። በራድ ከተሰጣችሁ ደግሞ በዚህኛው ፎርሙላ በቀላሉ መፈለግ ትችላላችሁ ማለት ነው። በቀላሉ መፈለግ ዩኒትስ ኦፍ ዚ አንግል ማለት ነው። ዲግሪ እና ራድ በሚሆንበት ሰዓት በዚህ መፈለግ ትችላላችሁ። So we actually do not need to use coterminal angles formula to find the coterminal angles. Instead, we can either add or subtract multiples of 360 from the given angle to find coterminal angles. ስለዚህ የተሰጠን አንግል ላይ we can either add or subtract multiples of 360 degree. እንግዲህ የተሰጠን አንግል ላይ የ360 ዲግሪ መልቲፕል በመደመር ወይ በመቀነስ ምን ማድረግ እንችላለን? የአንድን አንግል ኮተርሚናል አንግል መፈለግ እችላለሁ። ፎር ኤግዛምፕል ለምሳሌ እዚህ ጋር ምንድን ነው የሚለን? ፋይንድ ኮተርሚናል አንግል ኦፍ ፓይ ኦቨር 4 ነው የተሰጠን። ፓይ ኦቨር 4። ስለዚህ ለፓይ ኦቨር 4 አሁን ኮተርሚናል አንግል ለመፈለግ ምንድነው የምታደርጉት? በስኮል ቴታችሁ ማለት ነው የተሰጣችሁ አንግል ፓይ ኦቨር 4 ነው። ለሱ ኮተርሚናል ለመፈለግ ምንድነው የምታደርጉት? አንግሉ ላይ ቴታ ላይ ምን ታደርጋላችሁ? እዚህ ጋር እንግዲህ ቴታ በራዲያን ነው የተሰጣችሁ ማለት ነው። ዩኒታችሁ አሁን ራድ ነው ወይም ደግሞ ራዲያን ነው የተሰጣችሁ ማለት ነው። ስለዚህ ራድ ከሆነ እንደምትጠቀሙት 2 ፓይ ነው የምትጠቀሙት። ኦኬ መልቲፕልስ ኦፍ 2 ፓይ ትጠቀማላችሁ ማለት ነው። ስለዚህ የመጀመሪያው አንድ ሲሆን 2 ፓይ መደመር ወይም አንግሉ ላይ 2 ፓይን መቀነስ። ኦኬ ቀጥሎም እንደምታደርጉት አንግላችሁ ላይ ሆነም ትቀንሳላችሁ። እቺኛዋ 2 ፓይ ታይምስ ኤን ነው አይደል? እዚህ ጋር የተጠቀምነው ኤን አለች። ኤን አንድ ስትሆን ነው 2 ፓይ የሚሆነው። ሁለት ሲሆን ደግሞ 4 ፓይ ይሆናል። በሁለት ሳባዘው ይሄ ማለት ነው 4 ፓይ ይሆናል። ቴታ ሲደመር 4 ፓይ
ማድረግ ትችላላችሁ። ኤን 3 ስትሆን ደግሞ ኤን 3 ስትሆን 3 ሲባዛ በ2 ፓይ 6 ይሆናል ማለት ነው። ስለዚህ አንግሉ ላይ ማንን ትቀንሳላችሁ ማለት ነው? 6 ፓይ እና 6 ፓይን ደግሞ መደመር ማለት ነው። እያደረጋችሁ እንግዲህ ይሄ ይቀጥላል ማለት ነው። እዚህ ጋር አንግላችሁ ማን ነው? ቴታ የተሰጣችሁ ፓይ ኦቨር 4 ነው። ፓይ ኦቨር 4 ላይ ማንን ትቀንሳላችሁ? 2 ፓይን። እዚህ ጋር ፓይ ኦቨር 4 ላይ ማንን ትደምራላችሁ? 2 ፓይ በቴታ ቦታ ስተካው ማለት ነው። ቴታ ፓይ ኦቨር 4 ስለሆነ እዚህ ጋር አሁን ፓይ ኦቨር 4 ላይ ማንን ትቀንሳላችሁ? 4 ፓይን ትቀንሳላችሁ። እዚህ ጋር ፓይ ኦቨር 4 ላይ 4 ፓይን ትደምራላችሁ ማለት ነው። እንደዚህ እያደረግን እንግዲህ እንፈልጋለን ማለት ነው ኮተርሚናል አንግል። ለምሳሌ ለሁለቱ አሁን ምንድነው የማደርገው? የጋራ 4 ፓይ ሲቀነስ 8 ፓይ ይመጣል። ስንት ይመጣል? ኔጌቲቭ 7 ፓይ ኦቨር 4 ይመጣል። እዚህ ጋር ደግሞ መደመር ነው 9 ፓይ ኦቨር 4 ይመጣል። እንደዚህ ያደረኩ እንግዲህ በቀላሉ መፈለግ እችላለሁ ማለት ነው። ኦኬ ስለዚህ ኔጌቲቭ 7 ፓይ ኦቨር 4 ሌላኛው ደግሞ ስንደምርበት ስንት ያገኘ ነው? 9 ፓይ ኦቨር 4 እነኚህ በሞላ ምንድን ናቸው ማለት ነው? የቴታ ኮተርሚናል አንግሎች ናቸው ማለት ነው። አርዋት ኮተርሚናል አንግልስ ኦፍ ዋት አንግልስ ኦፍ ፓይ ኦቨር 4 ማለት ነው። የፓይ ኦቨር 4 ኮተርሚናል አንግሎች ናቸው ማለት ነው። ይሄኛው እንግዲህ ያቃልላችሁ መሄድ ነው ማለት ነው። እዚህም ጋር ሲቀንሰው ምን ይመጣል? 4 ፓይ ሲቀነስ 16 ፓይ ስንት ይመጣል? ኔጌቲቭ 15 ፓይ ኦቨር 4 ይመጣል። እንደዚህ ያደርጋችሁ ይሄኛው መቀነስ ኔጌቲቭ 15 ፓይ ኦቨር 4 17 ፓይ ኦቨር 4 እያልን እንሄዳለን። እነኚህ በሞላ እንግዲህ የፓይ ኦቨር 4 ኮተርሚናል አንግሎች ናቸው ማለት ነው። ስለዚህ የቱ ፓይር መልቲፕሎች አንግሉ ላይ የተሰጣቸው አንግል ላይ በመደመር ወይም በመቀነስ የአንድን አንግል ኮተርሚናል አንግሎች እንግዲህ መፈለግ ትችላላችሁ ማለት ነው። ወይም ደግሞ አንግሉ በዲግሪ ከተሰጣችሁ ደግሞ የ360 ብዜቶች አንግሉ ላይ በመደመር ወይም በመቀነስ የአንግሉን ኮተርሚናል አንግሎች መፈለግ ትችላላችሁ ማለት ነው። ዋት አር ፖዚቲቭ ኤንድ ኔጌቲቭ ኮተርሚናል አንግልስ ይለናል። ፖዚቲቭ እና ኔጌቲቭ ኮተርሚናል አንግል ምንድን ናቸው ይላል። ኮተርሚናል አንግልስ ካን ቢ ፖዚቲቭ ኦር ኔጌቲቭ። ኮተርሚናል አንግሎች ምን ሊሆኑ ይችላሉ? እዚህ ጋር እንደምታዩት እንግዲህ ኮተርሚናል አንግሎች አንግልስ ምን ሊሆኑ ይችላሉ? ፖዚቲቭ ሊሆኑ ይችላሉ። ኦር ዋት ኔጌቲቭ ሊሆኑ ይችላሉ። ኦኬ ፖዚቲቭ ወይም ደግሞ ኔጌቲቭ ሊሆኑ ይችላሉ። ኢን ዋን ኦፍ ዘ አበብ ኤግዛምፕል ዊ ፋውንድ ዛት 390 ኤንድ ኔጌቲቭ 390 አይተናል። አር ኮተርሚናል አንግልስ ኦፍ የ30ን ስናይ ማለት ነው። ይህ 390 ምንድነው? ኢዝ ፖዚቲቭ ኮተርሚናል አንግል ኦፍ 30 ኤንድ ኔጌቲቭ 690 ደግሞ ኢዝ ኔጌቲቭ ኮተርሚናል አንግልስ ኦፍ 30 ማለት ነው። ስለዚህ ኮተርሚናል አንግል ምን ሊሆን ይችላል? ፖዚቲቭ ሊሆን ይችላል ወይም ኔጌቲቭ ሊሆን ይችላል ማለት ነው። ይህን በደንብ መረዳት ይኖርባችኋል። ሌላኛው እንግዲህ ፋይንድ ዘ ሪፈረንስ አንግል ይላል እዚህ ጋር። ይሄ እንግዲህ ቅድም ያየነው ነው ሪፈረንስ አንግል እንዴት እንደምንፈልግ፣ ግን የተለያዩ ኤግዛምፕሎች ስለሆኑ እንስራቸው እነኚህ እንጂ ስለ ሪፈረንስ አንግል ቅድም አይተናል በዛኛው ቪዲዮአችን፣ በሶስተኛው ቪዲዮአችን ነው ተመልክተናል። ይሄኛውን ኤግዛምፕል አብረን እንስራው እስኪ። ምንድነው የሚያወራላችሁ? ይሄኛው ፋይንድ ዘ ሪፈረንስ አንግል ኦፍ ሪፈረንስ አንግል ማለት ያው ቴታ አር ማለት ነው ኦፍ 495 ዲግሪ። ለዚህ እንግዲህ ለ495 ዲግሪ ሪፈረንስ አንግሉን ፈልጉ ነው የተባላችሁት። ሪፈረንስ አንግል ደግሞ ምንድነው ብለናል? መርሳት የሌለባችሁ ነገር ሪፈረንስ አንግል ሁልጊዜ አኪዩት አንግል ነው። ይሄን አትርሱ። አኪዩት አንግል ነው ማለት በ0 እና በ90 መካከል መሆን አለበት። 0 ዲግሪ ሪፈረንስ አንግላችን በ90 ዲግሪ መካከል መሆን አለበት ማለት ነው። አኪዩት አንግል ነው ስንል ስለዚህ የኛው አንግል ምንድነው? 495 ነው። ይሄ ከዚህ ሬንጅ ውጭ ነው ማለት ነው። ይሄን በቀላሉ እንግዲህ ቴብል ላይ ማናገኘው ማለት ነው። ትሪጎኖሜትሪክ ቴብልም እንግዲህ የሚሰራው ለአኪዩት አንግሎች ነው። ይሄን አንግል ወደ አኪዩት አንግል መቀየር አለብን ማለት ነው ሪፈረንስ አንግሉን በመፈለግ። ካቱ ማንኛውም አንግል ከሪፈረንስ አንግሉ ጋር እኩል ነው።
ከኳድራንቱ ውጭ ማለት ነው ያለውን ሀሳብ ከኳድራንቱ ውጭ ያለውን ሀሳብ። ስለዚህ ይህን ለመፈለግ ምንድነው የምታደርጉት? ሪፈረንስ አንግል በምትፈልጉበት ሰዓት እንግዲህ አንግሉን በስታንዳርድ ፖዚሽን ማስቀመጥ ነው። ይሄ ኤክስ ነው፣ ይሄ ዋይ አክሲስ ነው። ስለዚህ የምንነሳው ከየት ነው? ከፖዚቲቭ ኤክስ አክሲስ ነው። አንግሉ ደግሞ እንደምታዩት 490 ነው የተሰጠን፣ 495። ይሄ ደግሞ ፖዚቲቭ አንግል ነው። ስለዚህ ካውንተር ክሎክዋይዝ ነው የሚሄደው። እንደዚህ ሄድኩኝ፣ ዞሬ ስመጣ ስንት መጣልኝ? 360። 360 ላይ 300 አንድ ሙሉ ሮቴሽን ሰራ 360 መጣልኝ። ከ360 ላይ ደግሞ 90 ስጨምርበት አሁን እዚህ ጋር ስደርስ ስንት መጣልኝ ማለት ነው? 450 መጣልኝ ማለት ነው። 450 እዚህ ጋር ደግሞ ስንት ይጎለዋል ማለት ነው? 45 ይጎለዋል። 50 አለ 95 ለመሙላት 45 ዲግሪ ሄዳለሁ ማለት ነው። ስለዚህ ይሄ ምንድነው ብለናል? ይሄ 495 ነው ቴታችን ማለት ነው። የዚህ አንግል መጠን በስታንዳርድ ፖዚሽን ስናስቀምጠው ይሄን ይመጣል። ስለዚህ ሪፈረንስ አንግሉን እንዴት አድርገን እንፈልጋለን? ይሄን እንግዲህ ኳድራንቱን አይተን ሰርተናል። ለምሳሌ የተሰጠን አንግል ቴታችን ማለት ነው። ቴታ የተሰጠን አንግል ፈርስት ኳድራንት ከሆነ ከማን ጋር እኩል ነው ብለናል? ሪፈረንስ አንግሉና ጊቭን አንግሉ እኩል ነው ብለናል። ሰከንድ ኳድራንት ከሆነስ ምን እናደርጋለን ብለናል? ሰከንድ ኳድራንት ከሆነ ደግሞ ይሄ ለፈርስት ኳድራንት ነው። ኳድራንት 1 ከሆነ ሰከንድ ኳድራንት አንግል ከሆነ ደግሞ ጊቭን አንግላችን ሪፈረንስ አንግላችን እንዴት እንፈልጋለን ብለናል? ሪፈረንስ አንግላችን 180 ዲግሪ ሲቀነስ ቴታ ነው ብለናል። ይሄ አንግላችን ሰከንድ ኳድራንት አንግል ከሆነ የተሰጠን አንግል ማለት ነው። ሶስተኛ ያየነው ምን ነበረ? ሪፈረንስ አንግላችን ደግሞ ምን ይሆናል? ቴታ ማይነስ 180 ዲግሪ ይሆናል ብለናል። መቼ? የተሰጠን አንግል ኳድራንት 3 በሚሆንበት ሰዓት። ጉድ። አራተኛው ኳድራንት 4 በሚሆንበት ሰዓት ደግሞ ሪፈረንስ አንግላችን ምን አድርገናል? 360 ዲግሪ ማይነስ ቴታ አድርገን ፈልገናል ማለት ነው። ከዛ በላይ ከሆነ እንግዲህ ደግሞ አሁን ይሄኛው 495 እንግዲህ ሰከንድ ኳድራንት ነው ዞሮ የመጣው ማለት ነው። ስለዚህ እንደዚህ ከሆነ ደግሞ የምናደርጋለን ሪፈረንስ አንግላችን ከዚህ በላይ ከሆነ ደግሞ ቴታ ሲቀነስ 360 ዲግሪ አድርገን እንፈልጋለን ማለት ነው። ስለዚህ ችኛዋን ነው አሁን የምንጠቀመው ማለት ነው። ተጨማሪ ነች። ስለዚህ አንግላችሁ አሁን ሰከንድ ኳድራንት አንግል ነው ልንለውም አንችልም አይደለም እንዴ? ዞሮ ኳድራንቱ ሰከንድ ስለሆነ ሰከንድ ኳድራንት አንግል ነው፣ ግን መጠኑ ከዛ በላይ ነው። ይሄኛው ፎርሙላ የሚሰራው እንግዲህ እነኚህ እስካሁን ያየናቸው የሚሰሩት ሳይደርቡ ማለት ነው። ፈርስት ራውንድ ብቻ ሲኖራቸው ነው መጠናቸው ማለት ነው። ይሄ ግን ደርቦ ነው ሰከንድ ኳድራንት የመጣው ከ360 ሙሉ አንድ ሮቴሽን ሞልቶ ከዛ በኋላ ነው የመጣው። ስለዚህ የእሱን ሪፈረንስ አንግል ለመፈለግ በዚህ መልኩ ነው የምፈልጉት ማለት ነው። ስለዚህ ሪፈረንስ አንግሉ የ495 በዚህ ፎርሙላ ሲሰሩ 495 ሲቀነስ 360 ዲግሪ ስናቀናንሰው ስንት ይመጣል? 135 ዲግሪ ይመጣል። ሪፈረንስ አንግላችን 135። እንግዲህ የሪፈረንስ አንግል ደግሞ ምን መሆን አለበት ብያችኋለሁ? አኪዩት አንግል መሆን አለበት ብለናል። ስለዚህ አልጨረስንም፣ ሪፈረንስ አንግላችን አልጨረስንም ማለት ነው። የመጀመሪያውን ዙር በዚህ ቀን እናወርደዋለን። አሁን 135ን ወደ ምን አመጣ ነው ማለት ነው? ወደ ሰከንድ ኳድራንት አንግል አመጣ ነው። ስለዚህ አሁንም ሪፈረንስ አንግላችን ወደ የት ይሄዳል ማለት ነው? 135 ከሆነ ወይም ሰከንድ ኳድራንት ከሆነ ደግሞ በዚህ ፎርሙላ ነው የምንሰራው። ስለዚህ 180 ዲግሪ ሲቀነስ ቴታ ይሆናል 180 ዲግሪ። ቴታችሁን ትፈልጋላችሁ መጀመሪያ እዚህ ጋር ሲምፕሊፋይ አድርገናል። ሲቀነስ እዚህ ጋር ያገኘነው 135 አሁንም እናደርጋለን አኪዩት አንግል እስኪመጣልን ድረስ በዚህ እንትን እንሄዳለን ማለት ነው። ስለዚህ ስንት ይመጣል ማለት ነው? 45 ዲግሪ ይመጣል። ሪፈረንስ አንግላችንን 45 ዲግሪ ይመጣልናል። በዚህ መልኩ መፈለግ እንችላለን ማለት ነው። ኦኬ ሶ ዚስ ኦል አባውት። ሌላኛው እንግዲህ ግራፍስ ኦፍ ሳይን ኮዛይን ኤንድ ታንጀንት ፋንክሽን ነው። ግራፋቸውን ነው የምናየው። ግራፍስ ኦፍ ሳይን ኮዛይን ኤንድ ታን ፋንክሽንስ ማለት ነው። ፋንክሽንስ
የእነኝን ፋንክሽኖች እንግዲህ ግራፋቸውን እንመለከታለን ማለት ነው። የመጀመሪያው እንግዲህ ግራፍ ኦፍ ሳይን ፋንክሽን ነው። ግራፍ ኦፍ ሳይን ፋንክሽን ነው አንደኛው። ግራፍ ኦፍ ሳይን ፋንክሽን የሳይን ፋንክሽን እንግዲህ ግራፉ ምን ይመስላል፣ ባህሪያቶች ውስጥ የግራፉ ባህሪያቶች ምንድን ናቸው የሚለውን እንመለከታለን። ስለዚህ ምንድነው ግራፍ ለመስራት ዛት ሚንስ ዋይ እኩል ይሆናል ወይም ኤፍ ኦፍ ኤክስ እኩል ይሆናል ሳይን ቴታ ማለት ነው። ሳይን ፋንክሽን የሚባለው ይሄ ነው። ወይም ደግሞ ይሄ ኤፍ ኦፍ ኤክስ which is equal to ሳይን ቴታ ማለት ነው። ከዚህ በፊት እንደሰራ ነው ማለት ነው። ሊኒየር ፋንክሽን ምናምን እንደሰራ ነው። ለዚህ ግራፋውን በምንሰራበት ሰዓት ግራፉ ምን ይመስላል፣ ባህሪያቶች ውስጥ ምንድን ናቸው የሚለውን እንግዲህ የምናይበት ነው። ከዚህ በፊት እንግዲህ ግራፍ በምንሰራበት ሰዓት ዋይ ለምሳሌ 2x + 5 የሚል ፋንክሽን ብሰጣችሁ የዚህ ሊኒየር ፋንክሽን ግራፍ ስንሰራ ምን ነበር የምንጠቀመው? ቴብል ኦፍ ቫልዩስ ሜተድ ነበር የምንጠቀመው። ኦኬ ቴብል ኦፍ ቫልዩስ ሜተድ ታስታውሳላችሁ። ቴብል ኦፍ ቫልዩስ ሜተድ ተጠቅመን ነበር ግራፉን የምንሰራው ማለት ነው። ሌሎች ሜተዶችም አሉ። በእርግጥ ልክ እንደ ኢንተርሰፕት ሜተድ ተጠቅማችሁ መስራት ትችላላችሁ በቀላሉ። ግን ቴብል ኦፍ ቫልዩስ ሜተድ ስንሰራ ታስታውሱ ከሆነ ኤክስ አለ፣ ኤፍ ኦፍ ኤክስ አለ፣ ፋንክሽናችን ኢንፑታችን ኤክስ አለ። ሶ ለኤክስ እንደዚህ ቫልዩ እንሰጥ ነበር። -2 -3 -2 -1 0 1 2 3 እንፈልግና እንሰጥና ከዛ በኋላ ለእያንዳንዱ የኤክስ ቫልዩ ኮረስፖንዲንግ ዋይ ቫልዩ ፈልጋለሁ። ኦኬ ለምሳሌ ይሄ ነው ፋንክሽኔ። ስለዚህ የኤክስ ዋጋ -3 ሲሆን የዋይ ዋጋ ስንት ይሆናል ነው ጥያቄው። ስለዚህ -3 እዚህ ጋር ስተኩት -6 ይመጣል፣ +5 -1 ይመጣል። -2 በሚሆንበት ሰዓት +1 ይመጣል። ኔጌቲቭ በሚሆንበት ሰዓት 1 በሚሆንበት ሰዓት ደግሞ +2 ይመጣል። 0 በሚሆንበት ሰዓት 5 ይመጣል። 1 በሚሆንበት ሰዓት 7 ይመጣል። 2 ሲሆን 9 ይመጣል። 3 ሲሆን 6 እና 5 11 ይመጣል። ከዛ በኋላ እነኝን ስኬች በማድረግ በማገናኘት እንግዲህ ግራፉን መስራት ትችላላችሁ ማለት ነው። ኦኬ -3 -3 -1 እዚህ አካባቢ ነች። -1 -2 1 -2 ይሄ ነው። ይሄኛው 1 ይመጣል። እዚህ ጋር ትሆናለች ፖይንቷ። -1 ደግሞ ከቱ ጋር ትሆናለች። እንደዚህ ያደረግን እንግዲህ 0 7 ላይ 0 አድርገን ግራፉ ልክ እንደዚህ አይነት ግራፍ ስትሬት ላይን ይመጣልናል ማለት ነው። ለዚህ የግራፍ y = 2x + 5 ግራፉ እንደዚህ አድርገን እንሰራ ነበር። አሁን ሊኒየር ላይ ሳይን ፋንክሽን ላይ በምትመጡበት ሰዓት ደግሞ ምንድነው የምትጠቀሙት? ልክ እንደዛ ሁሉ ቴብል ትጠቀማላችሁ ማለት ነው። ግን ቴብል ኦፍ ቫልዩስ ሜተድ ላይ ቴታና ኤፍ ኦፍ ኤክስ ወይም ደግሞ ዋይን ትጠቀማላችሁ ማለት ነው። ሶ ኢንፑታችሁ ማን ነው? እንግዲህ እዚህ ጋር እንደምታዩት እንግዲህ ዋይ which is equal to ሳይን ቴታ ወይም ደግሞ ኤፍ ኦፍ ኤክስ which is equal to ሳይን ቴታ። ስለዚህ ኢንፑታችሁ ማን ነች? ኢንፑታችን ወይም ግባት የምትሆነን ቴታ ነች ማለት ነው። ልክ እንደ ኤክስ እዚህ ጋር ኢንፑታችን ኤክስ እንደሆነ ሁሉ ምን ሰጠው ነገር ፋንክሽን እንግዲህ የሚሰራው ኢንፑት ሲኖረው ነው፣ ግባት ሲኖረው ነው። ኦኬ ኤክስ እንዳልነው ሁሉ ይሄም አውትፑታችን ማን ነው? አውትፑታችን ደግሞ ዋይ ነው ወይም ደግሞ ኤፍ ኦፍ ኤክስ ነው ማለት ነው። እዚህ ጋር ደግሞ አውትፑታችን ልክ እንደዛው አውትፑታችን ፋንክሽኑ ማለት ዋይ ወይም ደግሞ ኤፍ ኦፍ ኤክስ ማለት ነው ይሆናል ማለት ነው። ይሄ ኢንፑት ለውጥ ነው ያለው። እዚህ ጋር ኢንፑታችን ኤክስ ነው ቁጥር ነበረ። እዚህ ጋር ደግሞ ቴታ ነው። ቴታ ደግሞ ኢንፑታችን በአንግል ነው የሚሆነው ማለት ነው። ሳይን ፋንክሽን በምንሰራበት ሰዓት ኢንፑታችን አንግል ወይም ግብአታችን አንግል ነው የሚሆነው ማለት ነው። አንግል ነው የሚሆነው። ስለዚህ አንግላችሁን እንግዲህ እዚህ ጋር በፖዚቲቭ እና በኔጌቲቭ ለቁጥር እንደሰጠነው እዛ ሁሉ በተመሳሳይ መልኩ ትሰጣላችሁ ማለት ነው። -360 ዲግሪ፣ -270 ዲግሪ ስንት እንትን እያላችሁ ነው የምትሄዱ 90 እየደመራችሁ ወይም እየቀነሳችሁ -90 ዲግሪ ለምሳሌ እዚህኛው ኔጌቲቭ ስፔሻል የሆኑትን አንግሎች ትጠቀማላችሁ በቀላሉ የሚፈለጉት። ኦኬ 30 0 ከዛ ደግሞ በፖዚቲቭ ልክ እንደዛው 90 እያላችሁ ትሄዳላችሁ። ከዛ በኋላ ምንድነው እነኚህን በማቦታ መተካት ነው። እዚህ ጋር ሳይን ላይ በቴታ ቦታ መተካት ነው። ከዛ ሳይን ኦፍ ዛት አንግል መፈለግ ነው። እዚህ ጋር እንግዲህ በደንብ መረዳት ያለባችሁ ነገር ምንድነው
ሰው እዚህ ጋር ምን ታገኛላችሁ ማለት ነው? ኮረስፖንዲንግ ቫሊዩ ታገኛላችሁ ማለት ነው። ኮረስፖንዲንግ ቫሊዩ ታገኛላችሁ። እሱን መተካት ነው እንግዲህ። ፋንክሽናችሁ ማለት ነው ዋይ እኩል ይሆናል ሳይን ቴታ ማለት ነው። በቴታ ዋጋ እንግዲህ ማነው መተካት? ኔጌቲቭ 360 ሲሆን ኔጌቲቭ 270 ሲሆን ሳይን ኔጌቲቭ 360 ስንት ይመጣል? ቴታ ኔጌቲቭ 270 ሲሆን ሳይን ኔጌቲቭ 270 ስንት ይመጣል የሚለውን መፈለግ ነው። እዚህ ጋር ቴብሉ እዚህ ጋር አለላችሁ። እንግዲህ አንግል ይሄኛው ቴታ በምን ሊሆን ይችላል? ሁለት አማራጭ አለው። አንደኛው እንደዚህ በዲግሪ ሊሆን ይችላል። ሁለተኛው ደግሞ በራዲያን ሊሆን ይችላል። በራዲያን ሊሆን ይችላል። ለምሳሌኛው 0 ይመጣል 360 ሲሆን 270 ሲሆን ደግሞ አንድ ይመጣል። 90 በሚሆንበት ሰዓት ደግሞ ኔጌቲቭ 1 ይመጣል። ኦኬ እኔ አራርቄ ስለሰጧችሁ ነው። እዚህ ጋር 0 በሚሆንበት ሰዓት 0 ይመጣል ማለት ነው። 30 በሚሆንበት ሰዓት ደግሞ ግማሽ 0.5 ይመጣል። ችኛዋን ኔጌቲቭ 30 በሚሆንበት ሰዓት ኔጌቲቭ 0.5 ይመጣል። 0 በሚሆንበት ሰዓት 0 ይመጣል። 30 በሚሆንበት ሰዓት 0.5 ይመጣል። 90 በሚሆንበት ሰዓት ፖዚቲቭ 90 በሚሆንበት ሰዓት ደግሞ አንድ ይመጣል። ከዛ እነኚህን እንግዲህ ኦርደር ፔሮች ምን ማድረግ ነው? ኤክስ ዋይ ኮርዲኔት ፕሌን ላይ ማገናኘት ነው። ስለዚህ ኤክስ ዋይ ኮርዲኔት ፕሌን ላይ አገናኝተን በምንሰራበት ሰዓት እንግዲህ ሁለት አማራጮች ይኖሩናል ማለት ነው። ምንድነው እዚህ ጋር ያለን ቫሊዩ? የዋይ ቫሊዩ እንግዲህ እንደምታዩት ቁጥር ነው። የቴታ ቫሊዩ ደግሞ አንግል ነው። ስለዚህ ቴታ ማለት ኢንፑታችን ነው፣ ኤክስ ነው። ኦኬ ሶ ኢንፑታችሁ የምታስቀምጡት ሆሪዞንታል አክሲሱ ላይ ይሆናል ማለት ነው። ለምሳሌ እዚህ ጋር ፓይ ኦቨር 2 አለ 90 ማለት ነው። ይሄኛው ደግሞ ፓይ ማለት 180 90 እየጨመርኩ ነው የሚሄደው። ሶ 90 ሲጨመርበት 3 ፓይ ኦቨር 2 ይመጣል። አሁንም 360 ሲሆን ማለት ነው 90 ሲጨመርበት 2 ፓይ ይመጣል። በተመሳሳይ መልኩ እነኚህን በኔጌቲቭ በኩል ታስቀምጣላችሁ። ኔጌቲቭ ፓይ ኔጌቲቭ 2 ፓይ አለ። የዋይ ቫሉዋችን ደግሞ እዚህ ጋር ፖዚቲቭ 1 ድረስ ነው የሚሄደው። እዚህ ጋር ደግሞ ኔጌቲቭ 1 ድረስ ነው የሚሄደው። ኦኬ ኔጌቲቭ 1 ድረስ ሚኒመሙ ማለት ነው። ዘን አሁን ግራፉን ስንሰራው እንግዲህ ምንድነው የሚሆነው? ዜሮ ላይ ዜሮ ነው፣ በዜሮ ነው የሚያልፈው ማለት ነው። እንደዚህ ያልፋል ግራፉ። በዚህ በኩል እንደዚህ ይወርድና ተመልሶ ፓይ ማለት 180 ነው። ኦኬ ይሄኛው ፓይ ኦቨርቱ ደግሞ ምንድነው አንድ ነው የሚሆነው ማለት ነው። ፓይ ኦቨርቱ ላይ አንድ ይመጣል፣ እዚህኛው ላይ ዜሮ ይመጣል፣ እዚህ ጋር ኔጌቲቭ ይመጣል። ልክ እንደዚህ ይመጣል ማለት ነው። ኦኬ አንድ ሰርክል ማለት ነው። እንደዚህ ይመጣል ግራፉ። ይሄ የማግራፍ ነው ማለት ነው። ዋይ እኩል ይሆናል ሳይን ቴታ ማለት ነው። ስለዚህ የዚህ ግራፍ እንግዲህ የተወሰኑ ባህሪያቶች አሉ። ግራፉ ራሱን ይደጋገማል። ለምሳሌ ፔሪዮዲክ ፋንክሽን ነው። it is ፔሪዮዲክ ፋንክሽን። ስለዚህ አሁን በዚህ ሂደት ነው የሚደግመው ማለት ነው። አያችሁት? አሁን እዚህ ጋር ይወጣል በ90 ብዜት ማለት ነው። ከዛ ይወርዳል፣ ኔክስት 90 ላይ ይወርዳል። ከዛ በኋላ 2 ፓይ ላይ ደግሞ 360 ላይ ወደ ላይ ይወጣል። ይሄ ድግግሞች ነው የሚሄደው ማለት ነው። ስለዚህ ፔሪዮዲክ ፋንክሽን ነው ስንል ሳይን ፋንክሽንስ ፔሪዮዲክ ፋንክሽን ነው ስንል ምን ማለት ነው? ኢት ሪፒትስ አፍተር ኤቭሪ 360 ዲግሪ ማለት ነው። ወይም ደግሞ 2 ፓይ ሪፒት ያደርጋል ማለት ነው። ስለዚህ ከዚህ የተነሳ ምን እንላለን ማለት ነው? the period of sin function is what ስንት ነው? 360 ዲግሪ ነው። ወይም ደግሞ በራድ 2 ፓይ ነው ማለት ነው። ይሄን ያክል ነው። በየ360 ዲግሪው እንግዲህ ራሱን ይደጋገማል ማለት ነው።
ስለዚህ የሚነግራችሁ እንግዲህ ፔሪዱ የሳይን ፋንክሽን ፔሪድ 360 ዲግሪ ነው ወይም ደግሞ ቱ ፓይ ነው ስንል ፋንክሽኑ ግራፉ ማለት ነው በየ360 ዲግሪ ይደግማል ማለት ነው። ይሄንኑ አሁን ከዚህ ጋር ወጣ መጣ ከዚ እንደገና ወጣ። ይሄን ራሱ እየደገመ በየ360 ዲግሪ እየደገመ ይሄዳል ነው ፔሪዲክ ነው ስንል። ፔሪዲክ ፋንክሽን ነው ስንል እንግዲህ ኢት ሪፒትስ አፍተር ኤቭሪ 360 ዲግሪ ወይም ደግሞ ቱፓ ይደግማል እንደማለት ነው። ስለዚህ ፔሪዱ 360 ዲግሪ ነው እንላለን ማለት ነው የሳይን ፋንክሽን። ሌላኛው ዶሜን ውስጥ ምንድን ነው? ዶሜኑ ምንድን ነው? ዶሜን ማለት እንግዲህ ምንድን ነው? የመስሪያ ክልል ወይም ደግሞ የኢንፑቱ ቫሊዩ ማለት ነው። እንግዲህ ቅድም ቴታንና ዋይን አይተናል። ዋይ እኩል ይሆናል ሳይን ቴታ ብለናል። ሰው ዋይ ማለት እንግዲህ ፋንክሽኑ ነው ኤፍ ኦፍ ኤክስ እንደማለት ነው። ሳይን ቴታ ነው ስንል ይሄኛው ኢንፑት ቫሊዩ ነው፣ ይሄኛው አውትፑት ቫሊዩ ነው ኤፍ ኦፍ ኤክስ ወይም ዋይ ብለናል። ስለዚህ ዶሜን ስንል ኢንፑት ቫሊዩ እንደማለታችን ነው። ኦኬ ሬንጅ ስንል ደግሞ አውትፑት ቫሊዩ ለሰጠነው ኢንፑት የምናገኘው ቫሊዩ ደግሞ አውትፑት ቫሊዩ ይባላል ማለት ነው። ስለዚህ እሱን ነው የምናየው እዚህ ጋር እነኝህን ቫሊዎች አይታችሁ ነው የምትወስኑት ማለት ነው። ስለዚህ ኢንፑታችሁ ምንድን ነው ማለት ነው? ኦል ሪል ነምበር ነው። ዶሜናችን ኦል ሪል ነምበር ነው። የፈለገው ቁጥር ሊሆን ይችላል ማለት ነው። ይሰራል ፋንክሽኑ ቱ ኤቭሪ ኢንፑት ማለት ነው ኦፍ ቴታ። ሌላኛው ሬንጃችን ነው። ግን ለማንኛውም ኢንፑት አውትፑታችን ግን የተገደበ ነው። ግራፉ ላይ እንደምታዩት እንግዲህ ፎር ኤኒ ኢንፑት ምንድነው ማክሲመም ቫሊዩ የዋይ ቫሊዩ አንድ ነው፣ ሚኒመሙ ደግሞ ኔጌቲቭ ዋን ነው። ከዛ ውጭ ሊሆን አይችልም ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? ሬንጃችን ኔጌቲቭ ዋን ለዛ ነው ኢኳል ቱ ዋይ ለዛ ነው ኢኳል ቱ ዋን ይመጣል ማለት ነው። ስለዚህ የሳይን ፋንክሽን እንግዲህ ቴታ እዚህ ጋር የፈለግነው ኢንፑታችን ማለት ነው የፈለገው ቁጥር ሊሆን ይችላል። ኦል ሪል ነምበር ነው ብለናል ዶሜናችን ኢንፑታችን። አውትፑታችን ግን ምንድነው የሚሆነው? በኔጌቲቭ ማክሲመም ዋን ይሆናል፣ ሚኒመም ደግሞ ኔጌቲቭ ዋን እንደዛ ኢንቢትዊን በኔጌቲቭ ዋን እና በዋን መካከል ነው ሁልጊዜ የምታገኙት ማለት ነው። ስለዚህ ይሄኛው አውትፑታችን ማለት ነው ሬንጅ እንለዋለን። ዶሜናችን ደግሞ ኢንፑታችን ነው። ስለዚህ ኢንፑት ኦል ሪል ነምበር ነው። ሬንጅ ደግሞ በኔጌቲቭ ዋን እና በዋን መካከል ነው። ፔሪዱ 360 ዲግሪ ነው። ሳይን ፋንክሽን እንግዲህ ፔሪዲክ ፋንክሽን ነው ማለት በሌላ አነጋገር በየ360 ዲግሪ ወይም ደግሞ በየቱ ፓዩ ራሱን ይደጋግማል ማለት ነው። ይሄ ነው ስለ ሳይን ፋንክሽን ያለው እውነታ ማለት ነው። ሁለተኛው እንግዲህ ኮዛይን ፋንክሽን ነው። ኮዛይን ፋንክሽን ነው። የኮዛይን ፋንክሽን ደግሞ ግራፉ ማለት ነው። ግራፉን ስናይ አሁን የሳይንን ካየን አሰራሩ አንድ አይነት ነው። ግራፏን ብቻ ወስደን ባህሪዎቹን እናያለን ማለት ነው። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ግራፋችን ለምሳሌ እዚህ ጋር ብንወስደው እዚህ ጋር ዋን አለ፣ እዚህ ጋር ኔጌቲቭ ዋን አለ። እዚህ ጋር ፓይ ኦቨር ቱ፣ እዚህ ጋር ፓይ አለ፣ 3 ፓይ ኦቨር ቱ እና 2 ፓይ አለ። በተመሳሳይ መልኩ ኔጌቲቮችም ልክ እንደዛው ኔጌቲቭ ፓይ ኦቨር ቱ፣ ኔጌቲቭ ፓይ፣ ኔጌቲቭ 3 ፓይ ኦቨር ቱ እና ኔጌቲቭ 2 ፓይ አለ። ግራፋችን ምንድነው የሚሆነው? ከዚህ ነው የሚነሳው። አያችሁ፣ ከዚህ ይነሳና እንደዚህ ይመጣል። ከዛ ፓይን አልፎ ተመልሶ እንደዚህ ይሄዳል። ከዛ እንደዚህ ይመለሳል ማለት ነው። በተመሳሳይ መልኩ የዚህኛውንም ስታዩ ልክ እንደዚህ ያችሁ እንደዚህ ይሆናል ማለት ነው። ይሄ የማግራፍ ነው። ዋይ እኩል ይሆናል ኮስቴታ ማለት ነው። ኦኬ ኮስቴታ የዚህ የኮዝ ፋንክሽን ግራፍ ነው እንደዚህ የሚመጣው ማለት ነው። አሁን የሁለቱን ዲፈረንስ ልብ አድርጉ። የሳይን ፋንክሽን በኦሪጂን ያልፍ ነበረ፣ ይሄኛው አያልፍም። ኦኬ እዚህ ጋር እንግዲህ መሰረታዊ ማንሳት ያለብን ሀሳቦች ምንድን ናቸው? አሁን ቤዚካሊ የግራፉን አይነት ነው እንጂ ባህሪያቶቹን ብትመለከቱ ተመሳሳይ ናቸው። ይሄኛው ግራፍ እንደዚህ ነበረ። ስለዚህ አሁን እዚህ ጋር ምን ትረዳላችሁ? የዚህኛው ማክሲመም ቫሊዩ አንድ ነው፣ ሚኒመሙ ደግሞ ኔጌቲቭ ዋን ነው። ከዛ አያልፍም ማለት ነው። አንድ አይነት ነው። ኢንፑታችንም ልክ እንደዛው የኤክስ ቫሊዩ ማለት ነው። ዶሜኑም አንድ አይነት ነው፣ እንደዛው ሪል ነምበር ነው። ኤቭሪ ሪል ነምበር መሆን ይችላል። ፋንክሽን አሁንም ፔሪዲክ ነው። ፔሪዲክ ፋንክሽን ነው። it is periodic function ማለት periodic function
ዊዝ ዋት ዊዝ ፔሪድ ስንት ነው? 360 ዲግሪ። ልክ እንደ ሳይን ሁሉ ፔሪዱ አንድ አይነት በየ360 ዲግሪ ራሱን ይደግማል ማለት ነው። አንድ በሉ። ከዛ በኋላ የዚህ ፋንክሽን ሌላ ምንድን ነው የምናየው? ፔሪዱን አውቀናል ማለት ነው። ኤቭሪ 360 ዲግሪ ኦር 2 ፓይ ሪፒትስ ኢትሰልፍ ማለት ነው። ራሱን ይደጋግማል። ዶሜኑንም ስትመለከቱ ኦል ሪል ነምበር ነው። ሬንጁንም ስትመለከቱ በተመሳሳይ መልኩ ሬንጃችን ደግሞ በኔጌቲቭ ዋን እና ማክሲመም ቫሊዩ በፖዚቲቭ ዋን መካከል ነው የሚሆነው ማለት ነው። ስለዚህ ከሳይን ፋንክሽን ጋር ተመሳሳይ ነው። የግራፉ አቀማመጥ ይለያል እንጂ ባህሪያቶቹ ቤዚክ ባህሪያቶቹ አንድ አይነት ናቸው ማለት ነው። ሶስተኛው ታንጀንት ፋንክሽን ነው። ግራፍ ኦፍ ታንጀንት ፋንክሽን ኦኬ። የታን ፋንክሽን ግራፍ ደግሞ ስትመለከቱ ሰው እንግዲህ ወደ ታንጀንት ፋንክሽን ስንመጣ እንግዲህ ግራፋችን እንደሚሆነው ዋይ እኩል ይሆናል ታን ቴታ ነው የሚሆነው ማለት ነው ታንጀንት ፋንክሽን። ስለዚህ እዚህ ጋር ምንድነው ይሄኛውን ትንሽ ለየት ስለሚል ይሄኛውን እዚህ ጋር ላሳያችሁ። ለምሳሌ ጊቭናችንን ኔጌቲቭ 360 ዲግሪ ኔጌቲቭ 270 ዲግሪ ኔጌቲቭ 180 ዲግሪ ኔጌቲቭ 90 ዲግሪ ኔጌቲቭ 45 ዲግሪ አድርገን ለኔጌቲቭ ወይም ብንሰጥ ለፖዚቲቭ ደግሞ እዛ ዜሮ አለ። በተመሳሳይ መልኩ ደግሞ ለፖዚቲቭ እንሰጣለን ማለት ነው። 45 90 ዲግሪ 180 ዲግሪ 270 ዲግሪ 360 ዲግሪ ብትሰጠው ምንድን ነው የሚሆነው? ኔጌቲቭ 360 በሚሆንበት ሰዓት ስንት ነው የሚመጣው? ዜሮ ታንቴታን በምታኩበት ሰዓት ማለት ነው። ሌላው እዚህ ጋር ማወቅ ያለባችሁ ጀነራል ፎርሙላችሁ ታንቴታ ማለት ከዚህ በፊት ስናየው ምን ብለናል? ኦፖዚት ኦቨር አጀሰንት ነበር ያለ። ልብ አድርጉ፣ አጀሰንት። ይህም ፎርሙላ ያገኘ ነው ቤዚካሊ ከሌላ ነው። ሳይንቴታ ደግሞ ምን ብለናል? ሳይንቴታ ማለት ኦፖዚት ኦቨር ሃይፖቴነስ ነው ብለናል። ኮስቴታ ማለት ደግሞ አጀሰንት ኦቨር ሃይፖቴነስ ነው ብለናል። ቤዚካሊ ታንቴታ ማለት ጀነራል ፎርሙላችን ምንድነው? ሳይንቴታ ኦቨር ኮስቴታ ነው። ኦኬ፣ ሳይንቴታ ኦቨር ኮስቴታ ነው። ይሄን መያዝ አለባችሁ። ታዲያ ይሄ ፎርሙላ ከየት መጣ ካላችሁ ከዚህ ፎርሙላ ነው የመጣው። እንዴት? ይሄው ታንቴታ ማለት ሳይንቴታ ኦቨር ኮስቴታ ነው ብያችኋለሁ። ሳይንቴታ ማለት ደግሞ ምን ማለት ነው? እዚህ ጋር ይሄው ኦፖዚት ኦቨር ሃይፖቴነስ ነው ሳይንቴታ ኦቨር ኮስቴታ ማለት ደግሞ በራሱ ምንድነው? አጀሰንት ኦቨር ሃይፖቴነስ። ስለዚህ ፍራክሽንን በፍራክሽን በምታካፍሉበት ሰዓት እንግዲህ ምንድነው የምታደርጉት? ኦፖዚት ኦቨር ሃይፖቴነስ አለ የመጀመሪያው የኑሜሬተሩ። ከዛችኛዋም ማካፈል ምልክት ወደ ማባዛት ሲቀይራት ይሄኛው ይገለበጣል። ሃይፖቴነስ ኦቨር አጀሰንት ይሆናል ማለት ነው። ከዛ ይሄ በዚህ ይጣፋና ማን ይመጣል ማለት ነው? ኦፖዚት ኦቨር አጀሰንት ይመጣል ማለት ነው። ታንቴታ ቤዚካሊ ይሄን የተጠቀም ነው ማለት ነው። ይሄኛው ማለት ነው። ስለዚህ ይሄ ፎርሙላ የመጣው ከዚህ ነው ማለት ነው። እዚህ ጋር ቴታ ኔጌቲቭ 360 በሚሆንበት ሰዓት ዜሮ የሚሆነው እንግዲህ መቼ ነው ማለት ነው? ሳይን ቴታ ኦቨር ኮስቴታ ነው። ሳይን ቴታ ምን ሆኗል ማለት ነው? ሳይን ኔጌቲቭ 360 ዜሮ ስለሆነ ነው ማለት ነው። ዜሮ ስለሆነ ነው ማለት ነው። በዚህ መሰረት እንግዲህ ስንሄድ ይሄኛው ኔጌቲቭ 270 ደግሞ ኔጌቲቭ 270 ኮዙ ምንድነው? ልብ አድርጉ። ኮዙ ቴታ ኔጌቲቭ 270 በሚሆንበት ሰዓት ኮዝ ኔጌቲቭ 270 ምንድነው ይመጣል? ዜሮ ነው ይመጣል። ስለዚህ ይሄ ዜሮ ሆነ ማለት ታንቴታው ምን ይመጣል ማለት ነው? ታንቴታው ሳይንቴታ ኦቨር ኮዝ አይደለም ፎርሙላችን። ኮዝ ዜሮ ሆነ ማለት እንግዲህ ታን ምን ይሆናል ማለት ነው? ዲኖሚኔተር ደግሞ ዜሮ መሆን ስለማይችል አንዲፋይንድ ይሆናል ማለት ነው። አንዲፋይንድ ይሆናል። ስለዚህ እዚህ ላይ ኔጌቲቭ 270 ላይ አንዲፋይንድ ይሆናል። አንዲፋይንድ ይሆናል። በተመሳሳይ መልኩ እዚህ ጋር ፖዚቲቭም ላይ አንዲፋይንድ ይሆናል ማለት ነው። እዚህ ጋር አንዲፋይንድ ይሆናል፣ አይኖረውም ማለት ነው። ኔጌቲቭ 180 በሚሆንበት ሰዓት ደግሞ ስንት ይመጣል? 180 በሚሆንበት ሰዓት ዜሮ ይመጣል። በተመሳሳይ መልኩ ከዛ ኔጌቲቭ 90 በሚሆንበት ሰዓትም አንዲፋይንድ። ለምን?
ኮዝ 90 0 ስለሆነ ማለት ነው። ይሄኛው ዋን ይመጣል፣ ኔጌቲቭ ዋን ይመጣል። ይሄኛው 0 ሲሆን 0 ይመጣል። 45 ሲሆን ዋን ይመጣል። 90 ሲሆን አሁንም አንዲፋይንድ ይመጣል ማለት ነው። 90 ሲሆን አንዲፋይንድ ይመጣል። 180 ሲሆን 0 ይመጣል። እነኚህ ናቸው። ስለዚህ ይሄን ፔር ወስደን ኤክስ ዋይ ኮርዲኔት ፕሌን ላይ በምናስቀምጥበት ሰዓት ላይ ኤክስ ዋይ ኮርዲኔት ፕሌን ላይ በምታስቀምጡበት ሰዓት ላይ እዚህ ጋር ቫሊዎች አሉ። ቫሊዎቹ እንግዲህ እነማን ናቸው? ግራፋችሁ ላይ ፓይ ኦቨር ቱ አለ፣ ፓይ ኦቨር ቱ አለ፣ ፓይ አለ ማለት ይሄ 90 ማለት 90 180 እንደማለት ነው። ይሄኛው ደግሞ 3 ፓይ ኦቨር ቱ ማለት ደግሞ 270 ማለት ነው። 270 ከዛ ማን አለ? 2 ፓይ አለ። የኤክስ አክሲስ ማለት ነው። ወያችን ደግሞ እስከ የት ነው የሚሄደው? ማክሲመም እንዳያችሁት እንግዲህ እስከ ዋን ነው የሚሄደው። እዚህ ጋር ዋን አለ፣ ከዛ በላይ ይሄዳል። ይሄኛው ኔጌቲቭ ዋን አለ። በተመሳሳይ መልኩ እዚህ ጋር ኔጌቲቭ ፓይ ኦቨር ቱ አለ፣ ኔጌቲቭ ፓይ አለ፣ ኔጌቲቭ 3 ፓይ ኦቨር ቱ አለ። እዚህ ጋር ደግሞ ኔጌቲቭ 2 ፓይ አለ። ሶ ማማ ላይ የማይሰራው አንዲፋይንድ የመጣልን አሁን ማማ ላይ ነው። እዚህ ጋር ቅድም እንዳየነው እንግዲህ አንዲፋይንድ የመጣልን ኔጌቲቭ 270። ይሄ ማለት በሌላ ነገር በፓይ ስንገልጸው በራድ ስንገልጸው ኔጌቲቭ 3 ፓይ ኦቨር ቱ ማለት ነው። ሌላ ፓይ ኦቨር ቱ ነው። 90 ማለት ደግሞ ኔጌቲቭ ፓይ ኦቨር ቱ ላይ ነው። እነኚህ ላይ አንዲፋይንድ ነው። እዚህ ጋር ፓይ ኦቨር ቱ ላይ፣ እዚህ ጋር ደግሞ 3 ፓይ ኦቨር ቱ ላይ አንዲፋይንድ ነው። ስለዚህ አንዲፋይንድ የሆነባቸውን የምናደርጋለን በብሮክን ላይ እናስቀምጣቸዋለን ማለት ነው። ኦኬ ሰው 90 ላይ እና እዚህ ጋር አይሰራም ማለት ነው። ብሮክን ላይ አደረኩት ማለት እንደዚህ አይሰራም ማለት ነው። እዚህ ጋር ኦኬ፣ እዚህ ጋር አይሰራም። ልክ እንደዛ አሁን ደግሞ ቀጥሎ ያለው ላይ አይሰራም። በተመሳሳይ መልኩ ይሄኛውንም እንደዚህ ታደርጋላችሁ ማለት ነው። ብሮክን ላይ ታደርጋላችሁ። አያችሁ፣ እነኚህ የማይሰራባቸውን እንደዛ እናደርጋለን ማለት ነው። ከዛ በኋላ ግራፉ እንደዚህ ይሆናል። እሺ እንደዚህ አይነት ግራፍ ይሆናል ማለት ነው። እንደዚህ ያለ ይቀጥላል። በዚህኛው መልኩ እንደዚህ ያለ ይቀጥላል ማለት ነው። ዲሲ ስለዚህ ግራፋችን ይሄ የማግራፍ ነው ማለት ነው። የዋይ which is equal to tan theta ማለት ነው። የታን ቴታ ግራፍ ይሄን ይመስላል። እዚህ ጋር ምን ትረዳላችሁ? የሚዘልባቸው የማይሰራባቸው አንዲፋይንድ የሚሆንባቸው ነጥቦች ላይ እንግዲህ እነኚህን ይጠጋል፣ ከነሱ ይጠጋል እንጂ ራሳቸው ላይ መሆን አይችልም። ምክንያቱም ቴታ ቫልዩ 3 ፓይ ኦቨር ቱ ወይም ደግሞ ፓይ ኦቨር ቱ ወይም ደግሞ በኔጌቲቭ እንደዛው ከሆነ አንዲፋይንድ ስለሚሆን እነሱን አያካትትም ማለት ነው። ስለዚህ ስለ ፔሪድ ስናወራ እንግዲህ ይሄ ግራፍ ራሱ የሚደጋገመው በየስንት ጋፕ ነው የሚደጋገመው ራሱ ያችሁ። ይሄና ይሄ አሁን አንድ አይነት ነው። በተወሰነ እንትን ከዚህ እስከዚህ ያለው ስንት ነው? 180 ነው። ከዚህ እስከዚህ ያለው 180 ነው። ስለዚህ it is periodic function ነው ልክ እንደነኛ ሁሉ። ነገር ግን እዚህ ጋር የሚለየው ምንድነው? ፔሪዱ ምንድነው የሚሆነው? እዚህ ጋር ፓይ ኦቨር ቱ ነው። ፔሪዱ ፓይ ኦቨር ቱ ነው። ወይም ደግሞ ሌላ ነገር ፔሪዱ ፓይ ነው በየ180 ነው። ፓይ ኦቨር ቱ ሳይሆን ፓይ ወይም ደግሞ በሌላ ነገር 180 ዲግሪ እንደማለት ነው። በየ180 ዲግሪ ነው ራሱ የሚደጋገመው። ሳይን ፋንክሽን እና ኮስ ፋንክሽን ግን በየስንት ዲግሪ መጠን ነው ሪፒት የሚያደርጉት ራሳቸው የሚደግመው ግራፉ ብለናል። በየ2 ፓይ ነው የሚደግመው ወይም ደግሞ በ360 ዲግሪ በየ360 ዲግሪ ወይም በየ2 ፓዩ ራሱን እየደገመ ይሄዳል። ነገር ግን ፔሪዲክ እዚህ ላይ ታን ፋንክሽን ግን በየ180 ዲግሪ ነው እየደገመ የሚሄደው ማለት ነው። ፔሪዱ ይለያል ማለት ነው። እዚህ ጋር እንደምታዩት ዶሜኑም እዚህ ጋር ይለያል። ዶሜናችን ምንድነው የሚሆነው? እዚህ ጋር አሁን
ዶሜናችን የሚሆነው ደግሞ ምንድን ነው? ዘ ሴት ኦፍ ኦል አንግል ቴታ ማለት ነው። ሰች ዛት ቴታ ኢዝ አን አንግል ዊች ኢዝ ዲፈር ፍሮም ዋት ኤን ፓይ ኦቨር ቱ። ኦኬ ከፓይ ኦቨር ቱ ብዜቶች ውጭ ማለት ነው። እና የኤን ዋጋ ምን ከሆነ ማለት ነው? የኤን ዋጋ ኦድ ከሆነ የምን ከሆነ ይሰራል? ኦድ ከሆነ ማለት ነው። ከሱ ውጭ ይሰራል። ለምን? ለምሳሌ እዚህ ጋር ተመልከቱ። ፓይ ኦቨር ቱ ላይ እዚህ ጋር ያለው የኤን ዋጋ ስንት ነው? 1 ነው። ስለዚህ አይሰራም ማለት ነው። አንድ ኦድ ስለሆነ እዚህ ጋር 2 ነው። ኦኬ ፓይ ማገኘው ምንድን ነው? ፓይ ኦቨር 2 እዚህ ጋር 2 ሲሆን ነው ኢቨን ነምበር በሚሆንበት ሰዓት ስለሚጣፋ ማለት ነው። ኦኬ እዚህ ጋር 3 ሲሆን አይሰራም። አያችሁ፣ 1 ሲሆን ኮኤፊሽንቱ አይሰራም። እዚህ ጋር ያለው በዛ መልኩ ነው የምታዩት ማለት ነው ፓይ ኦቨር 2። ስለዚህ የፓይ ኦቨር 2ን በአንድ ስታባዙት ለምሳሌ ፓይ ኦቨር 2 ላይ አይሰራም። የኤን ዋጋ 3 ሲሆን 3 ፓይ ኦቨር 2 ላይ አይሰራም። የፓይ ዋጋ 5 ሲሆን ኦድ ስላልም ማለት ነው። ኦድ የሚባሉት እንግዲህ እንደማን ናቸው? 1 3 5 7 9 እያላችሁ ስትሄዱ ማለት ነው። በእነሱ የተባዛ ከሆነ አይሰራም ማለት ነው። 5 ኦቨር 5 ፓይ ኦቨር 2 ላይ አይሰራም። እነሱ ላይ አይሰራም፣ ከእነሱ ውጭ ያለው ማለት ነው። እዚህ ጋር ናት ኢኳል ይላል ወይም ደግሞ ኤክሴፕት ማለት ነው። እነኚህ ቫሊዎች ለሁሉም ይሰራል ዶሜናችን። ሬንጃችን እንደምታዩት እንግዲህ ግራፉ በዋይ በኩል እንግዲህ ገደብ የለበትም፣ ወደ ላይ እያደገ ይሄዳል ማለት ነው፣ እየጨመረ ይሄዳል ማለት ነው። ሬንጃችን ደግሞ ኦል ሪል ነምበር ይሆናል ማለት ነው። ይሄ ሳይን ፋንክሽን ላይ ኮዝ እና ኮዝ ፋንክሽን ላይ ዶሜናችን ነበር። ኦል ሪል ነምበር ሬንጃችን በኔጌቲቭ ዋን እና በዋን ነበር መካከል ነበረ። ሌላኛው ዲፈረንስ ይሄ ነው ማለት ነው፣ መረዳት ያለባቸው ሌላኛው ዲፈረንስ ይሄ ነው። ዚስ ኦል አባውት ግራፍስ ኦፍ ሳይን ፋንክሽን፣ ኮዝ ፋንክሽን እና ታን ፋንክሽን ቤዚካሊ ያለው ይሄ ነው ማለት ነው። ቀጥሎ በሚቀጥለው ቪዲዮአችን እንግዲህ ትሪጎኖሜትሪክ አይደንቲቲስ ኤንድ ኢኩዌሽንስ የሚለውን እንመለከታለን። ቴንክ ዩ ቬሪ ማች